ጤና ይስጥልን እንዴት አላችሁ? ከተጫዋቾች ዝውውር ጋር በተያያዘ የተሰሙ መረጃዎችን አጠር አድርገን እናጋራችሁ። የመጀመሪያው ከአርሰናል የተከላካይ ክፍል ሁኔታ ጋር የተያያዘ ነው። ጁሪያን ቲምበር ለአርሰናል የቅድመ ውድድር ዘመን ዝግጅት መጀመሪያ ላይ ለጨዋታ ብቁ ይሆናል የሚል መረጃ ወጥቷል። አርሰናል የመጀመሪያ የቅድመ ውድድር ዘመን ጨዋታውን በፈረንጆች ነሐሴ 1 ወይም ኦገስት 1 ከጂሮና ጋር ያደርጋል። ጨዋታውን ተጫዋቹ በዓለም ዋንጫው ጉዳት አስተናግዶ አቋርጦ መመለሱ ይታወሳል። እንግዲህ በእርግጥ ባለፈው ውድድር ዘመን መጨረሻ ላይም ጉዳት እንደነበረበት እናስታውሳለን። የሆነ ሆኖ የጁሪያን ቲምበር ከጉዳት አገግሞ ለጨዋታ ዝግጁ መሆን ለአርሰናል ተከላካይ ክፍልና ለአሰልጣኝ ሚካኤል አርቴታ ትልቅ የምስራችና እፎይታ የሚሆን ነው ተብሎ ይታሰባል። የእሱ መመለስ ለአርሰናል ተከላካይ ክፍል ብዙ ጠቀሜታ ያስገኛል ተብሎ ስለሚገመት ነው ማለት ነው። ቲምበር እንግዲህ በተከላካይ መስመር ላይ በማንኛውም ቦታ መጫወት የሚችል ድንቅ ተጫዋች ነው። በቀይ መስመር ተከላካይነት ይጫወታል። ቤን ዋይት እንግዲህ አለ። በእርግጥ እሱም ጉዳት ላይ ነው የሚገኘው። በዚህ ቦታ ላይ ከፍተኛ በተለይ ባለፈው የውድድር ዘመን ከፍተኛ ብቃቱን ሲያሳይ እንደነበር እናስታውሳለን ማለት ነው። በመሀል ተከላካይነትም እንዳስፈላጊነቱ እንግዲህ ጎን ተሰልፎ መጫወት የሚችል ነው ጁሪያን ቲምበር። ቲምበር እንግዲህ በእግር ኳስ የመቆጣጠር በጠበበ ቦታ ውስጥ ተረጋግቶ ኳስ የማሰራጨትና ከተከላካይ ክፍል ተነስተው የሚመጡ ኳሶችን ወይም ፓሶች ላይ የማሳለፍ ችሎታው ከፍ ያለ ተጫዋች ነው። ይህም የአርሰናል በተቃራኒ ቡድን ከፍተኛ ፕሬስ ወይም ከፍተኛ የሆነ ፕሬሲንግ ሲደረግበት በቀላሉ መስመሮችን ሰብሮ እንዲወጣ የሚረዳው ተጫዋች ነው። ባለፈው የውድድር ዘመንም አርሰናል በተጫዋቾች ድካምና ጉዳት ምክንያት በወሳኝ ጨዋታዎች ላይ ይቸገር ነበር። እንግዲህ እናስታውሰናል። የቲምበር መመለስ ደግሞ እንደ ዊሊያም ሳሊባ ያሉ ተጫዋቾችም አሁን ጉዳት ላይ ነው የሚገኙት። እነ ገብርኤል ማጋሌሽም ከዓለም ዋንጫው በእርግጥ ይመለሳሉ። ቤን ዋይትም ቀደም ብለን እንዳልነው ከጉዳት እንግዲህ ያገግማል ተብሎ ይታወሳል። እንግዲህ እነዚህ ተጫዋቾች እየተደጋገፉ የተከላካይ ክፍሉን ጥንካሬ ይዘው ይቀጥላሉ ተብሎ ይታሰባል። በእርግጥ ዊሊያም ሳሊባ ወደ ኋላ ላይ የምናነሳው ጉዳይ አለ። ቲምበር ፈጣንና ጠንካራ በመሆኑ በተለይም ደግሞ የተቃራኒ ቡድን ፈጣን መስመር አጥቂዎችን በቀላሉ የማስቆም አቅም ያለው ተጫዋች ነው። በተጨማሪም አርሰናል ቡድኑን ወደፊት ገፍቶ በሚጫወትበት ጊዜ ከበስተኋላ የሚቀሩ ክፍተቶችን በፍጥነት የመሸፈን ትልቅ ችሎታ ያለው ተጫዋች ነው እና ይህ ሲታሰብ የቲምበር መመለስ አርሰናልን በተከላካይ ክፍሉ ላይ የበለጠ ጠንካራ በቴክኒክ ረገድም ለመገመት አስቸጋሪና ሰፊ የተጫዋቾች አማራጭ ያለው ቡድን እንዲሆን ያደርገዋል ማለት ነው። ከዚሁ ከአርሰናል የተከላካይ ክፍል ጉዳይ ጋር ሳንወጣ እንግዲህ የዊሊያም ሳሊባ ጉዳትና የጆን ስቶንስ በእጩነት መቅረብ መነጋገሪያ ሆኗል። ዊሊያም ሳሊባ በዓለም ዋንጫው ጉዳት አስተናግዷል እናስታውሳለን። እስከ 5 ወራት ከሜዳ ሊያርቀው እንደሚችልም ሲነገር ነው የሰነበተው። ጉዳቱ እንደተሰጋው ከባድ ከሆነ ደግሞ አርሰናል በቀጣይ ውድድር ዘመን ጆን ስቶንስ ለማስፈረም እያሰበ ይገኛል። ይህ ለአጭር ጊዜ የሚሆን ነው ማለት ነው። ፈረንሳዩ ተከላካይ ዊሊያም ሳሊባ ከዓለም ዋንጫ ከተመለሰ በኋላ በዚህ ሳምንት ተጨማሪ ምርመራዎችን በእርግጥ ያደርጋል ተብሏል። እንግዲህ አርሰናል በጉዳት ላይ ለሚገኘው ለዚህ ተከላካይ ምትክ እንዲሆን ነው ጆን ስቶንስን በነፃ ዝውውር ለማስፈረም እያሰበ የሚገኘው። ሳሊባ በጀርባ ጉዳት ምክንያት እስከ 5 ወራት ነው እንግዲህ ቀደም እንዳልነው ሜዳ ሊርቅ ይችላል ተብሎ የሚገመተው። ስለዚህ አርሰናልን አማራጮችን እየገመገመ ይገኛል ማለት ነው። ስቶንስ ከማንቸስተር ሲቲ ከተለያየ በኋላ አሁን ላይ ያለ ክለብ ነፃ ነው ማለት ይቻላል። ከቀድሞ የሲቲ ምክትል አሰልጣኝ ሚካኤል አርቴታ ጋር ዳግም ሊገናኝ ይችላል የሚሉ መረጃዎችንም በስፋት ዘሰን ፉትቦል አስነብቧል። ጆን ስቶንስ በማንቸስተር ሲቲ ስኬታማ ዓመታት ውስጥ የቡድኑ የቴክኒክ መዋቅር ዋና ማዕከል ከነበሩ ተጫዋቾች አንዱ ነበር ማለት እንችላለን። አሁን ባለው ሁኔታ አርሰናልን ቢቀላቀል ደግሞ ለቡድኑ አፋጣኝና ትልቅ ጥቅም መስጠት ይችላል ተብሎ ይታሰባል። እንግዲህ ፔፕ ጋርዲዮላ በተለይ የሶስትዮሽ ዋንጫን ሲያነሳ በዚህ ስኬት ውስጥ ስቶንስ ከመሃል ተከላካይነት ወይም በቀኝ መስመር ማለት ነው ከተከላካይነት ተነስተው ወደ መሃል ሜዳ በመግባት ከሮድሪጎን እንዲጫወትም ያደርጉታል። የዚህ ቴክኒክ ለውጥ የሲቲን ጨዋታ በበላይነት የመቆጣጠር አቅም በከፍተኛ ሁኔታ ጨምሮት እናስታውሳለን። በሲቲ ቆይተው የተጫዋች 6 የፕሪሚየር ሊግ፣ 1 የሻምፒዮንስ ሊግ፣ 2 የኤፍኤ ካፕ እና ሌሎች የሊግ ካፕ ዋንጫዎችን በማንሳት በግልና በቡድን ደረጃ ከፍተኛ የማሸነፍ ስነ ልቦናም የገነባ ተጫዋች ነው ማለት ይቻላል። ከመከላከል ባለፈ ኳስ ይዞ ወደፊት የመግፋት እንዲሁም በጠበበ ቦታ ውስጥ ተረጋግቶ ማሳለፍ እና የቡድኑን ጨዋታ ፍጥነት የመቆጣጠር ልዩ ችሎታ እንዳለውም እንግዲህ ይነገራል። ስለዚህ በአርሰናል ቤት በተለይም የዊሊያም ሳሊባ ጉዳት ስጋት ውስጥ ክለቡን በከተተበት በአሁኑ ወቅት የስቶንስ እንዲመጣ መታሰቡ ብዙ ጥቅሞች ይሰጣል ተብሎ ነው የሚታሰበው። ሳሊባ በጉዳት ለረጅም ወራት ከሜዳ የሚርቅ ከሆነ
ስቶንስ በፕሪሚየር ሊጉ ረጅም ልምድ ያለው በመሆኑ ያለምንም የልምድ ማነስ በቀጥታ ወደ መጀመሪያ አስተላለፍ ገብቶ ክፍተቱን መሸፈን ይችላል። በእርግጥ እንደ ሳሊባ ላይሆን ይችላል። ነገር ግን ብዙ ጉዳት እንዳይደርስ እንግዲህ የሚፈጠረውን ክፍተት ይሄ ሊሞላ ይችላል ተብሎ ይታሰባል። አርቴታ በማንቸስተር ሲቲ ያው የምክትል አሰልጣኝነት ቆይተው ከስቶንስ ጋር አብሮ የሰራ በመሆኑም ተጫዋቹ የአርቴታን የጨዋታ ስልትና ታክቲክ ለመልመድ ጊዜ አይወስድበትም። ይሄ ደግሞ አንድ ጥሩ ነገር ነው ተብሎ ይታሰባል። በመሀል ተከላካይነት እንግዲህ ከመጫወቱ ባሻገር እንደ አስፈላጊነቱ ወደ መሀል ሜዳ እየገባ የመሀል ሜዳውን ቁጥር የማብዛት ስራን በዓለም ደረጃ መስራት ይችላል ሜዳ ላይ እና ይህም አንድ ጥሩ ነገር ነው ተብሎ ይታሰባል። አርሰናል ወጣትና ዋንጫ በብዛት ለማሸነፍ የሚታገል ቡድን እንደመሆኑ የስቶንስ የብዙ ዓመታት የዋንጫ ፍልሚያም ልምድ ነው። ተረጋግቶ የመጫወት ባህሪውም በወሳኝ የውድድር ዘመን አጋማሾች ላይ ለቡድኑ ትልቅ ስነልቦናዊ ጥንካሬ ይሆናል ተብሎ ይታሰባል። በጥቅሉ ጆን ስቶንስ ለአርሰናል ለአጭር ጊዜ ቢፈርም የሳሊባን ጉዳት በብቃት ከመተካት ባለፈ የቡድኑን የቴክኒክ ስፋት የሚያጎለብትና የዋንጫ ተፎካካሪነቱንም አጥብቆ የሚያስቀጥል አፋጣኝ መፍትሄ ሊሆን ይችላል የሚለው እየተነገረ ይገኛል። ሌላው ጉዳይ እንግዲህ የጁሊያን አልቫሬዝ የአርሰናል የአትሌቲኮ ማድሪድ እና የባርሴሎና ሁኔታዎች መነጋገሪያነታቸው እንደቀጠለ ነው። እንግዲህ የአርሰናል ፍላጎት ቀደም ብለንም እንደተናገር ነው ከዚህ በፊት አርሰናል የአትሌቲኮ ማድሪዱን አርጀንቲናዊ አጥቂ ጁሊያን አልቫሬዝን በዚህ የክረምት ዝውውር መስኮት ለማስገባት በራዳር ውስጥ አስገብቶት ነው የሚገኘው። መድፈኞቹ ሰሞኑን ሞርጋን ሮጀርስን በቼልሲ ከተነጠቁ በኋላ ለአርጀንቲናዊው አጥቂ አዲስ ጥያቄ ሊያቀርቡ ይችላሉ የሚሉ ዘገባዎች ወጥተዋል። በእርግጥ ሞርጋን ሮጀርስ እና አልቫሬዝ በአንድ ቦታ ላይ የሚጫወቱ አይደለም። ያኛው ክንፍ ነው፣ ይሄ የፊት መስመር አጥቂ ነው። ግን ደግሞ አርሰናል በሞርጋን ሮጀርስ መነጠቅ የተወሰነ ቅሬታ ሳያድርበት አይቀርምና አልቫሬዝ ከሮጀርስ ጣፋንታ በኋላ አርሰናል የሚያያቸው የፊት መስመር አማራጮች ውስጥ ይገኛል። ያንንም ቁጭት በቶሎ ለማርገብ ማለት ነው። አርሰናል በዚህ ክረምት ምቹ ሁኔታ ከተፈጠረ ነው እንግዲህ ለአትሌቲኮ ማድሪዱ አጥቂ ጁሊያን አልቫሬዝ ጥያቄ ለማቅረብ ዝግጁ ነው ተብሎ እየተነገረ ያለው። በአትሌቲኮ እና በባርሴሎና መካከል እንግዲህ በተጫዋቹ ወደፊት ጣፋንታ ላይ ያለው ውጥረትም እንደቀጠለ መሆኑ ደግሞ መድፈኞቹ ሁኔታውን በቅርበት እየተከታተሉ እንዲቀጥሉ አድርጓቸዋል። ተጫዋቹ ወደ ባርሴሎና መሄድ ይፈልጋል። የሚያደርገው ዝውውር ካልተሳካ ደግሞ ተጫዋቹ ወደ አርሰናል ለመዛወር ክፍት ይሆናል ተብሎ እንደሚታሰብ ነው እንግዲህ ፋብሪዚዮ ሮማኖ ባወጣው መረጃ ያመለክተው። የባርሴሎናም እንደ ክለብ የጊዜ ገደብ አስቀምጧል፣ አትሌቲኮ ማድሪድ ማለት ነው። ባርሴሎና ለአርጀንቲናዊ አጥቂ ጁሊያን አልቫሬዝ ያቀረበውን ጥያቄ አትሌቲኮ ማድሪድ እንዲቀበል እስከ ሐምሌ 31 ወይም ጁላይ 31 በፈረንጆች አቆጣጠር ድረስ የጊዜ ገደብ አስቀምጧል። ባርሴሎና እስከ 100 ሚሊዮን ዩሮ ነው ያቀረበ የተባለው ለተጫዋቹ። አትሌቲኮ ስምምነት ላይ ለመድረስ እምቢተኛ ከሆነ ወደ ሌሎች ኢላማዎች እዞራለሁ እና እስከ ጁላይ 31 ወይም ሐምሌ 31 ድረስ ሊያሳውቀኝ ይገባል ብሏል። በእርግጥ አትሌቲኮ ማድሪዶች በተደጋጋሚ ለባርሴሎና አንሸጥም በሚል አቋማቸውን አሳውቀዋል። አትሌቲኮ አልቫሬዝ አይሸጥም በሚለው ሀሳቡ ላይ ጸንቶ ነው የቆየው። ቀደም ሲልም ከሪያል ማድሪድ የቀረበለትን የ150 ሚሊዮን ዩሮ ጥያቄው ውድቅ አድርጓል ነው የሚለው የማርካ ዘገባ። የእግር ኳስ ተንታኞች እንደሚሉት አትሌቲኮ ማድሪድ ተጫዋቹን ለባርሴሎና ላለመሸጥ የያዙት አቋም ለአርሰናል የፈጠረው እድልና ያለውን አጠቃላይ ሁኔታም በብዙ መልኩ ነው እንግዲህ የሚገልጹት። የመጀመሪያው የአትሌቲኮ ማድሪድ እና የባርሴሎና እልህ ውስጥ መግባት ነው። ይህ እንግዲህ ለአርሰናል ትልቅ እድል ተብሎ ይታሰባል ተጫዋቹን ለማግኘት። እነዚህ ተንታኞች እንደሚሉት አትሌቲኮ ማድሪድ በሀገር ውስጥ ተፎካካሪያቸው ለሆነው ባርሴሎና ዋና አጥቂያቸውን አሳልፈው መስጠት ፍጹም አይፈልጉም። ባርሴሎና እስከ 100 ሚሊዮን ዩሮ ለማቅረብ ቢሞክርም አትሌቲኮች የተጫዋቹ ዋጋ 130 ሚሊዮን ዩሮ አድርገው አስቀምጠዋል ነው የሚባለው። ባርሴሎናን ከውድድሩ ለማስወጣት እንደሆነ ይታመናል። በእርግጥ እስከ 500 ሚሊዮን ዩሮ የተለጠፈበት ነው ብለውም ለማሳወቅ ሞክረዋል። አትሌቲኮ ተጫዋቹን ከስፔን ውጭ ላለ በተለይም ደግሞ ከላሊጋው ክለብ ውጭ ላለ ቡድን መሸጥን በእጅጉ ይመርጣሉ ተብሎ ይታሰባል። ይህም አርሰናል ያለ ሀገር ውስጥ ተፎካካሪ ጫና ከስፔን ውጭ ሆኖ ድርድር እንዲያደርግ ትልቅ እድል ይከፍትለታል ተብሎ ነው የሚታሰበው። አርሰናል እንግዲህ ቀደም ሲል ይፈልገው የነበረውን ሞርጋን ሮጀርስን በቼልሲ መነጠቁ ትኩረቱን ሙሉ በሙሉ ወደ አልቫሬዝ እንዲያዞር እና ከፍ ያለ ስም ያለው ተጫዋች እንዲያመጣ ጫና ውስጥ ያስገባዋል ተብሎ ነው የሚታሰበው። አርቴታ እና የአርሰናል የዝውውር ስታፍ የፊት መስመራቸውን በከፍተኛ ጥራት ለማጠናከር ቁርጠኛ ናቸው። ይህንንም ማሳየት አለባቸው ተብሎ ይታሰባል። ሮጀርስን ማጣት ለአርሰናል
ትልቅ ትምህርት በመሆኑ አሁን ባለው ክፍተት አልቫሬዝን ለማስፈረም የተሻለ የፋይናንስና የቴክኒክ ዝግጅት እንዲያደርጉ አስገድዷቸዋል የሚሉ ዘገባዎች አሉ። እንደ ፋብሪዚዮ ሮማኖ ያሉ የዝውውር ተንታኞች እንደሚሉት አልቫሬዝ የመጀመሪያ ምርጫው ወደ ባርሰሎና መሄድ ቢሆንም በባርሴሎናና አትሌቲኮ መካከል ያለው ድርድር ከተሳካ ግን ወደ አርሰናል ለመዛወር ሙሉ በሙሉ ክፍት ነው ብለው ያስባሉ። እንግዲህ አልቫሬዝ በማንቸስተር ሲቲ በነበረበት ወቅት የአርቴታን የጨዋታ ፍልስፍና ያውቀዋል። ይህ በመሆኑም ወደ እንግሊዝ ፕሪሚየር ሊግ ተመልሶ የአርሰናል የፊት መስመር መሪ ለመሆን ፍላጎት ያጣል ተብሎ አይታሰብም ወደ ባርሴሎና መሄድ ካልቻለ። ተንታኞች አሁንም የዝውውሩ ዋነኛ እንቅፋት ሊሆን የሚችለው የገንዘብ መጠን እንደሆነ ነው የሚያመላክቱት። አትሌቲኮ ማድሪድ የሚጠይቀው እስከ 130 ሚሊዮን ዩሮ ነው ተብሎ ይታሰባል። ለአርሰናል ከፍተኛ ገንዘብ ነው በእርግጥ አሁን ክለቡ ከሚከተለው ጥብቅ የሆነ የፋይናንስ ስርዓት አኳያ። ነገር ግን ባርሴሎና የተሰጠውን የጊዜ ገደብ አልፎ ከውድድሩ ውጭ ከሆነ አትሌቲኮዎች ከአርሰናል ጋር በዋጋው ላይ ተደራድረው ለመቀነስ ሊገደዱ ይችላሉ የሚሉ መረጃዎች አሉ። ሌላው ጉዳይ እንግዲህ አዩብ ቡዋዲን ጋር ይገናኛል። አርሰናልና ማንቸስተር ሲቲ የሊሉን አማካኝ አዩብ ቡዋዲን ለማስፈረም ከፍተኛ ፍላጎት አላቸው። የተጫዋች በተለይ ሞሮኮን በመወከል በዓለም ዋንጫው ላይ ድንቅ ብቃት ካሳየ በኋላ ዋጋውን በከፍተኛ ደረጃ ጨምሯል። ሊል ተጫዋቹ ቢያንስ ለአንድ ተጨማሪ ውድድር ዓመት ማቆየት ይፈልጋል። ነገር ግን በ85 ሚሊዮን ፓውንድ አካባቢ የሚቀርብ ጥያቄን ውድቅ ማድረግ አይችልም የሚሉ መረጃዎችን ሊቲዩብ ይዞ ወጥቶ አስነብቧል። አዩብ ቡዋዲ እንግዲህ በፈረንሳዩ ሊግ ዋን ሊል ክለብ ማለት ነው በከፍተኛ ፍጥነት ማደግ ላይ ያለና የአውሮፓ ታላላቅ ክለቦችን ትኩረት የሳበ እጅግ ድንቅ ወጣት የመሃል ሜዳ ተጫዋች ነው ማለት ይቻላል። ቡዋዲ በተለይ በተቃራኒ ቡድን ተጫዋቾች ከፍተኛ ጫና በሚደረግበት ጊዜ እንኳን ሳይደናገጥ ኳስ የመቆጣጠርና የመጠበቅ አስደናቂ ብቃት አለው። አጫጭርና ፈጣን ፓሶችን ከመቀበል ባለፈ የሜዳን ስፋት በመጠቀም ረጅምና መስመር የሚሰብሩ ኳሶችን ወደፊት የማሳለፍ ችሎታ እንዳለውም ይነገርለታል። ከእድሜው በላይ የበሰለ ነው ተብሎም ነው የሚገለጸው። ገና በወጣት እድሜው ላይ የሚገኝ ቢሆንም በሜዳ ውስጥ የሚያሳየው ውሳኔ አሰጣጥና መረጋጋቱም ራሱ የብዙ ዓመታት ልምድ እንዳለው የሚያሳብቅበት ነው ተብሎ ይታሰባል። የጨዋታው እንቅስቃሴም በደንብ የማንበብና በጨዋታ ሂደት መቼ ጥቃት መመስረት መቼ ደግሞ የመከላከል ሚና መወጣት እንዳለበት በአግባቡ ለይቶ የሚያውቅ አስተዋይ ልጅ ነው ብለው ነው የሚገልጹት ተንታኞች። እንደ ዲፕ ፕላይሜከር በ6 ቁጥር ቦታ ማለት ነው ተከላካይ ከዚህ ከተከላካይ ክፍል ፊት ለፊት ተሰልፎ ኳስ በመቀበል የቡድኑን ጨዋታ ፍጥነት የመቆጣጠርና ጨዋታን የመምራት ሚና አለው። ከዛ ውጭ እንደ ቦክስ ቱ ቦክስ ወይም 8 ቁጥር ላይ ከመከላከል ወደ ማጥቃት በፍጥነት በመሸጋገርም በመሃል ሜዳ ላይ የኃይልና የፈጠራ ሚዛኑን የመጠበቅ አቅም ያለው ተጫዋች ነው ተብሎ ይታሰባልና በአጠቃላይ ይህ ተጫዋች አዩብ ቡዋዲ የዘመናዊ እግር ኳስ የሚያስፈልገውን የቴክኒክ ብቃት እና የታክቲክ አስተዋይነትም የኳስ ስርጭት ችሎታም የመከላከል ጥንካሬም በአንድ ላይ እነዚህን ሁሉ አጣምሮ የያዘ ድንቅ እግር ኳሰኛ መሆኑ ይናገርለታል። ወደፊትም የዓለም እግር ኳስን ከመሃል ሜዳ ሊቆጣጠሩ የሚችሉ ተጫዋቾች መካከል ሊታይና ሊመደብ የሚችል ትልቅ ተስፋ ያለው ወጣት ባለሙያ ነው ተብሎ ነው የሚታሰበው። እንግዲህ ይህን ተጫዋች ማን ይወስደዋል የሚለውም የክረምቱ የዝውውር መስኮት ላይ የሚጠበቅ ጉዳይ ነው። ስለተከታተላችሁ እናመሰግናለን። ቻናሉን ሰብስክራይብ አድርጉልን። አመሰግናለን።